ዳዊት ደነገጠ። በልቡ ውስጥ የነበረው የክብር መርዝ በአብርሃም ቃል ተነቃቀለ። የክብር መርዝና የትህትና ድል። ሰላም ውዴና የላይቱ ቤተሰቦቼ እንደምን አላችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ ናይላይቱ በሰላም መጣችሁ። ዩቲዩባችንን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ኮሜንት እያደረጋችሁ አበረታቱን። ዛሬ ከቃል ወደ ህይወት የተሰኘው ፕሮግራማችን ክፍል 18 ይዤላችሁ ቀርብ ያለው ክፍል 18 የክብር መርዝና የትህትና ድል። የዮናስ መመለስና የማህበሩ በሰላም መጓዝ ለአካባቢው ህዝብ ትልቅ ምስክርነት ሆነ። አሁን ሰዎች ማህበረ ዳንኤልን የሚመለከቱት እንደ ተራ ድርጅት ሳይሆን ተአምራትን እንደሚደረግበት ቅዱስ ቦታ ነበረ። ይህ ግን ለልጆቹ ሌላ ረቂቅና አስፈሪ ፈተና ይዞ መጣ። ይህም ከመወደድና ከመመስገን የሚመጣ የትዕቢት ወጥመድ ነበረ። በተለይም ዳዊትንና ዮናስን በሚሄዱበት ሁሉ ህዝቡ መንገድ ይለቅላቸዋል። እነዚህ እኮ ሀብታቸውን የናቁ ናቸው እያሉ ያወድሷቸዋል። አንድ ቀን ከከተማው የወጡ ባለስልጣናት ትልልቅ ነጋዴዎችንም ዳዊትን ለብቻው አግኝተውት አንተ እኮ አሁን በአገር ደረጃ ተሰሚነት ያለ ሰው ነህ። ለምን ራስህን በዚህ መንደር ትቆልፋለህ? በከተማው ትልቅ ድርጅት አቋቁመህ ስምህን ዝናህን አታገንምን አሉት። ዳዊትም በልቡ ውስጥ ሳያውቀው እውነትም እኔ ለየት ያልኩ ሰው ነኝ፣ ዝናዬን ተጠቅሜ ትልቅ ነገር መስራት እችላለሁ የሚል የትዕቢት ሀሳብ ይጉላላ ጀመረ። ሳያውቀው የአባ ዳንኤልና የሙሴ መስዋዕትነት በዝናው ጥላ ስር ሊሸፍነው ፈለገ። አብርሃም የዳዊትን ፊት ሲመለከት ሁኔታው ልክ እንዳልሆነ ተረዳ። ቀርቦ ሲያናግረውም ቀደም ሲል ከነበረው ትህትና ይልቅ አሁን የመኩራትና የስልጣን መንፈስ እንደሚታይበት ተረዳ። አንድ ቀን ማታ ዳዊትን ወደ ሙሴ መቃብር ወሰደውና እንዲህ አለው፣ ወንድሜ ዳዊት፣ ዛሬ ሰዎች ሲያወድሱህና በከተማው ስምህንም ሊያገኑት በልብህ ውስጥ ምን እየተሰማህ ነው? ስምህን ሲያገኑት በልብህ ውስጥ ምን እየተሰማህ ነው? ተጠንቀቅ ወንድሜ። ሰይጣን አንዳንዴ ነገሮችን ከመሆናቸው በፊት በማሳወቅ ወይም በሰው አድሮ በማመስገን በትዕቢት ሊጥለን ይችላል። ያ ቅዱስ ዮሐንስ ሐጺር በሰዎች ፊት ጋለሞታ ነህ ተብሎ በተሰደበ ጊዜ ውስጤን ብታዩትማ ምን ትሉ ነበረ ብሎ በትህትና እንደመለሰ ሁሉ እኛም ሰዎች ሲያደንቁን የቀድሞ ድካማችንን ማሰብ አለብን። አብርሃም ቀጠለና ታስታውሳለህን? እነዚያ 3 መነኮሳት አህያቸው እንደሞተ ቅዱስ እንጦንስ እንዴት አወቀ ብለው በጠየቁት ጊዜ ሰይጣን ነገረኝ ነበር ያላቸው። ሰይጣን አንዳንዴ እውነት የሚመስሉ ነገሮችን በሐሳባችን እያመጣ ቅዱስ ነህ፣ ተሳክቶልሃል እያለ በትዕቢት ሊጥለን ይችላል። እውነተኛ መገለጥ ግን ትህትናን የሚጨምር እንጂ እኔነትን የሚያገዝፍ አይደለም። ሕይወታችን ሁሉ ሰዎች እንደሚሰሩባት ጀልባ ናት። አንተ መቅዘፊያውን ወደ ራስህ ክብር ካዞርከው ጀልባዋ በዝና ማዕበል ትገለበጣለች አለው። ዳዊት ደነገጠ። በልቡ ውስጥ የነበረው የክብር መርዝ በአብርሃም ቃል ተነቃቀለ። ወንድሜ አብርሃም፣ እውነትህን ነው። እኔ ያንን በአባ ዳንኤል ደም የተገኘውን ፍቅር በራሴ ዝና ልለውጠው አቃጣኝ። ጌታ ይቅር ይበለኝ ብሎ በመቃብሩ ፊት ተደፋ። በዚህ ቅጽበት አንድ ያልታሰበ ነገር ተከሰተ። ማህበሩን ለማፍረስ ሲዶልት የነበረው ንስሐ ገብቶ የተቀላቀላቸው ሳሙኤል ድንገት በጠና ታመመ። ሳሙኤል ከመሞቱ በፊት ዳዊትና አብርሃምን ጠርቶ እንዲህ አላቸው፣ ወንድሞቼ፣ እናንተ በትህትናችሁ እኔን
የመሰለውን ተኩላ በግ አደረጋችሁኝ። እባካችሁ ማህበሩ የፍቅርና የትህትና ቤት ሆኖ እንዲቀጥል አደራ ብሎ በሰላም አረፈ። የሳሙኤል ሞት ለዳዊት ትልቅ ትምህርት ሆነ። ዝናና ክብር ኃላፊ ነው። የሚቀረው ግን በትህትና የሚሰራው የፍቅር ስራ ነው የሚለው እውነትን ተረዳ። ማህበረ ዳንኤል ከዚህ የክብር ፈተና በኋላ ይበልጥ በጽናት ደመቀ። ወንድማማቾቹ ዳዊት፣ አብርሃምና ዮናስ፣ ማርታና ሳባ አሁን አንድ ልብ መምከር ጀመሩ። የከተማውን ሆነ የመንደሩ ሕዝብ የእነዚህ ሰዎች ትህትና እያዩ እውነተኛውን ክርስትና በትህትና መኖር ነው እውነተኛ ክርስትና በትህትና መኖር ነው በማለት በየቀኑ በብዛት ወደ ቅድስት ኦርቶዶክስ ተዋሕዶ እምነት መፍለሳቸውን ቀጠሉ። ማህበሩ የብዙዎች የህይወት መቅረዝ ሆነ። ውድ ቤተሰቦቼ እንዴት አያችሁት ታሪኩን? ክፍል 19 ይቀጥላል። ላይክ፣ ሸር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በኮሜንት ላይ ምን እንደተማራችሁ አስተያየት አስቀምጡልኝ። ከዚህ ታሪክ ምን ተረዳችሁ? ወይም ታሪኩን ስተረከው የማስተካክለው ነገር ካለ ኮሜንት አስቀምጡልኝ። እኔ ከዚህ ታሪክ አንደኛ የተረዳሁት ነገር ቢኖር ከአጠገባችን መልካም ሰው ቢኖር ብዬ ነው ያሰብኩት። ምክንያቱም ዳዊት ወደ ስህተት ጎዳና ሲጓዝ አብርሃም ይመልሰዋል። በአጠገባችን ከኛ ጋር የሚኖሩ መንፈሳውያን የሆኑ እህት ወንድሞች ካሉን፣ አስተዋይ የሆኑ በዙሪያችን ጓደኞች ካሉን እኛ ወደ ስህተት መንገድ ስንሄድ እግዚአብሔር በእነሱ በኩል ይመልሰናል ማለት ነው። ስለዚህ ምክር ስንሰጥ አስተውለን መስማት አለብን ብዬ አስባለሁ። ሁለተኛ ነገር ደግሞ የሰው መጣሪያው አይታወቅም። ያ ሳሙኤል ረባሽ የነበረው ማህበሩን ሊያፈርስ የነበረው ሰው ግን አሁን ሞተ፣ ቀድሟቸው ሞተ። ብዙ ሳይቆይ ግን እግዚአብሔር ለንስሐ እድሜ ሰጥቶታል። ይህ ሰው ምንኛ የታደለ ሰው ነው። ልቡ ተመልሶ ከዛ ከኃጢአት ጎዳና ወጥቶ አሁን ግን ንስሐ ገብቶ በዚያ ማህበር አረፈ፣ ብዙ ሳይቆይ ማለት ነው። እና እነዚህን ነገሮች ተረድቻለሁ። ክብርና እንትን ይሄ መመስገን ምን ያህል መርዛማ እንደሆነም ተረድቼበታለሁ። አንድ ሰው ሲያከብረን መጠንቀቅ አለብን። ይሄ አለ አይደለ? ለምሳሌ አንድ ሰው እየጨፈረ እየደነሰ በርቺ ጠንክሪ ስትሉ ያንን ሰው በኃጢአት ምክንያት እያበረታችሁት ነው ማለት ነው። ሰይጣን በእናንተ ላይ አድሮ የዛን ሰው ፍላጎት እየገፋፋው ነው። በቃ ያ ሰው ወደሚፈልገው አቅጣጫ እየሄደ ነው ማለት ነው። አንዳንድ ጊዜ መንፈሳዊ ሳንሆን ራሱ መንፈሳዊ እንዲህ አንቺ ጥሩ ነሽ፣ አንተ እኮ ጥሩ ሰው ነህ፣ በቃ መንፈሳዊ ምናምን ሲሉን ማለት ነው ልባችን በጣም ነው በትዕቢት የሚወጠረው ማለት ነው። ስለዚህ ከክብር መሸሽ መልካም ነገር ነው እና በምን መልኩ ነው እኛ የሰዎችን አድናቆት የምንቀበለው? ስለዚህ እንዳንወድቅ እንጠንቀቅ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል ቅዱስ ጳውሎስ ነው። ማናችንም ብንሆን ክብር መመስገን ወደ ህይወታችን ሲመጣ ሰይጣን በዚህ በኩል ሊጥለን ነው እንዲህ ብለን ማሰብ አለብን ማለት ነው። እና በጣም ደስ የሚል ታሪክ ነው። እስኪ ከታሪኩ የተረዳችሁ ደግሞ እናንተ ኮሜንት ላይ አስቀምጡኝ። ከእናንተ እማራለሁ። እኔ ልክ ከእናንተ እኩል ነው እየሰማሁ ያለሁት። ታሪኩን በጣም ደስ ብሎኝ ተመስጬበት የምሰማው ታሪክ ነው፣ የማነብላችሁ ታሪክ ነው። እስኪ ቀጣይ ክፍል ምን የሚሆን ይመስላችኋል? ማህበሩ እንደዚሁ በጽናት የሚቀጥል ይመስላችኋል ወይስ ደግሞ ሌላ ፈተና የሚመጣበት ይመስላችኋል? እና በቀጣይ ምን ይመስላችኋል የሚለውን ኮሜንት ላይ አስቀምጡልኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ እንዳይረሳ፣ ሸር ለወዳጅ ለዘመዶቻችሁ። ታሪኩ ከተመቻችሁ ያስተምራል ብላችሁ ካሰባችሁ ሸር አድርጎ አበረታቱኝ ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ደህና ቆዩልኝ። ቻው ቻው።